እሺ ሰዎች ስራዎቻችን የሚመቿችሁ ከሆነና እኛን በጥቂቱ እንኳን ማገዝ የምትፈልጉ ከሆነ ሁለተኛውን ቻናላችንን ሰብስክራይብ በማድረግ ፍቅራችሁን ግለጹልን። ሊንኩ ዲስክሪፕሽን ስር አለ። ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር በ1973 የደቡብ አፍሪካ ግማሽ ያህሉ በጥቁርና በነጭ ህዝቦች መካከል በነበረው የአፓርታይድ አገዛዝ ምክንያት በጭስና በእሳት ተጥለቅልቆ ነጭ ፖሊሶች ጥቁር ህዝቦችን እንደ እንስሳ እያዩ በጭካኔ ሲጨፈጭፏቸው እያሳየን ነው። በዚህ መሃል ግን ትዕይንታችን ሲለወጥ ቲም እና ስቲቭ የተባሉ ገና በዚያው ዓመት የተመረቁ ወጣቶችን ያሳየናል። ነገር ግን እነሱ ይህንን የተንሰራፋ ፍትሃዊነት አጥብቀው ይቃወሙ ስለነበር አንድ ቀን በተጨናነቀው ቦታ ላይ በራሪ ወረቀቶችን ወደ አየር ለመመተን የሚያስችል አነስተኛ ፈንጂ መሳሪያ ተጠቀሙ። ሆኖም እውነተኛ ቦምብ ሳይሆን በራሪ ወረቀቶችን በስፋት ለማሰራጨት የተጠቀሙበት መንገድ ብቻ ነበር። ሰዎችም ቆመው የተበተኑትን ወረቀቶች በማንሳት መልእክቱን ማንበብ ጀመሩ። ጓደኛ ማቾችም ስራቸውን ካከናወኑ በኋላ ቲም ወዲያውኑ ቦታው ሲሸሽ ስቲቭ ግን የህዝቡን ምላሽ ማየት ስለፈለገ ወደ ኋላ ቀረ። ይህም ትልቁ ስህተቱ ሆነ። ፖሊሶችም ብዙም ሳይቆዩ ደርሰው ሁለቱንም በቁጥጥር ስር አዋሏቸው። ወደ እስር ክፍሉ ሲወሰዱም የቲም የሴት ጓደኛ ልትጠይቀው መታ ስታገኘው ቲም ባደረገው ነገር እንደሚኮራና ወደ ኋላ እንደማይል በግልጽ ነገራት። እሷም ገንዘብ ሰጥታው ደህናውን በማለት ስማው ትሰናበተዋለች። ከተወሰነ ቆይታ በኋላ ሁለቱ ጓደኛሞች ፍርድ ቤት እንዲቆሙ በመደረግ ምንም እንኳን የተጠቀሙት እውነተኛ ቦምብ ባይሆንም የሌሎችን ህይወት አደጋ ላይ ጥለዋል ተብለው አውዳሚ መሳሪያ በመጠቀም ተከሰሱ። ዳኛውም ነጭ ጽንፈኛና እጅግ በጣም ጨካኝ ሰው ስለነበር በቁጣ ስሜት ተሞልቶ ሁሉም የሰው ልጆች እኩል ናቸው ብለው የሚያምኑ ሰዎችን አጥብቆ እንደሚጠላ ተናገረ። ለዚህም በታዋቂው ተቃዋሚ ቲም ላይ የ12 ዓመት እስራት ሲፈርድበት ስቲቭ ላይ ደግሞ የ8 ዓመት እስራት ፈረደባቸው። ወላጆቻቸውም ይህንን ሲሰሙ ፍርድ ቤት ውስጥ ሆነው በከፍተኛ ሐዘን ማልቀስ ጀመሩ። ነገር ግን ዳኛው በመጮህ ጉዳዩን ዘጋው። አንድ ፖሊስም ስቲቭን እጁን በካቴና አስሮ ወንበር ላይ እንዲቀመጥ ካስገደደው በኋላ በድንገት እሱ ራቅ ብሎ በሄደበት ቅጽበት ስቲቭ በአቅራቢያው የተከፈተ መስኮት መኖሩን ተመለከተ። ማንም ትኩረት እንዳልሰጠው ለማረጋገጥ ዙሪያውን ከቃኘ በኋላ በመስኮቱ በኩል ዘሎ ለማምለጥ ቢሞክርም ወደ ታች ሲዘል ግን እግሩ ክፉኛ ቆሰለ። በፍርሃት የተዋጠው ፖሊስም ወዲያውኑ ወደሱ ተኩስ ከፈተ። ከታች ይጠብቀው የነበረው ሌላ ፖሊስም ይዞት ያለ ርህራሄ ደበደበው። ስቲቭን በድብደባው ምክንያት በጉዳት ተሸነፈ። በመቀጠል ሁለቱም እስረኞች በፖሊስ መኪና ውስጥ ተጭነው ታዋቂ ወደ ሆነ የፕሪቶሪያ እስር ቤት ተወሰዱ። እዚያ እንደደረሱም ካፕቴን ሽኔፕል የተባለ የእስር ቤት ጠባቂው ሊያገኛቸው መጣ። ሆኖም ስለነሱ ማንነት በደንብ የሚያውቅ ሰው ስለነበር ወደ እስር ቤቱ መቀበል ሲገባው የራሳቸውን ዘር እንደከዱ በመናገር ክፉኛ መሳደብ ጀመረ። ጓደኛሞቹም ከዚህን ጊዜ ጀምሮ ተስፋ ሙሉ በሙሉ ባልሞተበት አዲስ ታሪክ ውስጥ የእስር ቤት ህይወታቸው ተጀመረ። ጠባቂዎችም የእስር ቤቱን ህጎች ያነበቡላቸው። ምንም አይነት መሳሪያ ይዘው ወደ ውስጥ እንደገቡም በጥንቃቄ ከፈተሿቸው በኋላ ወደ እስር ክፍሉ ተወረወሩ። ነገር ግን ቲም ወደ ውስጥ እንደገባ አይኖቹ ወዲያውኑ የእስር ቤቱ በር አሰራር ላይ አረፉ። በሩ እንዴት እንደሚሰራ ለመረዳትም በትኩረት ይመለከተው ጀመር። ከዚያም ስቲቭ እና ቲቭ አጠገብ ለአጠገብ ባሉ ሁለት የተለያዩ የብቸኝነት ክፍሎች ውስጥ ታሰሩ። ክፍላቸው ውስጥ ከነሱ ሌላ ማንም ስላልነበረ ቲም በዝምታ ተቀምጦ ስለተከሰተው ነገር ሁሉ ማሰብ ጀመረ። በማግስቱ ጠዋትም ቲም ከእንቅልፉ የሚንቀሳቀስ ደወል ሲጮህ ሁሉም እስረኞች ከክፍላቸው ወጥተው ወደ እስር ቤቱ የጋራ መሰብሰቢያ ቦታ መሩ። ሆኖም ቲም በተወሰነ ደረጃ አይናፋር ስለነበር ከሌሎች እስረኞች ጋር ወደ ጠረጴዛው ለመቅረብ አመነታ። ወደ ማንም ለመጠጋት አልደፈረም። ነገር ግን ልክ በዚያን ጊዜ አንድ እስረኛ መጥቶ አብሯቸው እንዲቀመጥ ጋበዘው። ያ ሰው ዴንስ ጎልድበርግ የተባለ ታዋቂ የፖለቲካ እስረኛ ሲሆን ከብዙ ዓመታት በፊት የአፓርታይድን መንግስት ለመገልበጥ በመሞከሩ ተይዞ አሁን በዚህ እስር ቤት ውስጥ ህይወቱን እያሳለፈ የሚገኝ ሰው ነው። ከጥቂት ቆይታ በኋላም ስቲቭ መጥቶ ሲቀላቀላቸው ሁለቱም ለዴኒስ ያላቸውን ጥልቅ አክብሮት ገለጹለት። ምክንያቱም በእነሱ እይታ እሱ ትልቅ ጀግና ነበር። ከዚያም ዴኒስ ከእስር ቤት ማምለጥ እንደሚፈልጉ ጠየቃቸው። ነገር ግን እዚህ ጋር አንድ መገለጽ ያለበት አስፈላጊ ዝርዝር ይህ ፊልም በእውነተኛ ታሪክ ላይ የተመሰረተ በመሆኑ በእውነተኛው ህይወት ቲም ጄኪን፣ ስቲቭ ሊ እና ዴኒስ ጎልድበርግ የደቡብ አፍሪካ የፖለቲካ አክቲቪስቶች የነበሩ ሲሆን 1970ዎች ውስጥም በእውነት ታስረው ነበር። ይህ በእንዲህ እንዳለ በመሃል ሶስቱ ሰዎች አንድ አስፈሪ ትዕይንት ተመለከቱ። አንድ ጥቁር ምግብ አብሳይ በድንገት ሾርባ አብስሶ ስለነበር አንድ ጠባቂ ወዲያውኑ በዱላ በጭካኔ ደበደበው ጀመር። በአቅራቢያው የቆሙት ነጭ እስረኞች ደግሞ በጥቁሩ ሰውዬ ሲቃይ እያሾፉ በከፍተኛ ድምጽ ይሳለቃሉ። ያ ትዕይንትም የእስር ቤቱን ድባብ የበለጠ ከባድና አስጨናቂ አደረገው። በማግስቱም ቲም እና ስቲቭ ከዴኒስ ጋር ስለ ማምለጫ እቅዳቸው ዝርዝር ጉዳዮችን መለዋወጥ ጀመሩ። ዴኒስ ግን ማምለጥ እጅግ ከባድ እንደሆነና በቀላሉ እንደማይሳካ አስረዳቸው። የእስር ቤቱ ግድግዳዎች እጅግ ረጅም ከመሆናቸውም በላይ በላይኛው ክፍል ላይ የሾሉ የሽቦ አጥር ተዘርግቶባቸዋል። በማማዎቹ ላይ ደግሞ ጠባቂዎቹ ሁልጊዜም በኃይለኛ የመፈለጊያ መብራቶችና በማሽን ጠመንጃዎች ተደግፈው ስለሚጠብቁ ለማምለጥ የሚሞክር ማንኛውም ሰው ቢኖር ወዲያውን እንደሚገደል የታወቀ ነው። ዋሻ ቆፍሮ ለማምለጥም ፈጽሞ የማይታሰብ ጉዳይ ነው በማለት ይህንን የእብድ ህልማቸውን እንዲተዉ መከራቸው።
ሆኖም በአቅራቢያቸው ቆሞ ታሪኩን በሙሉ ሲሰማ የነበረ ሊዮናርድ ፎንቴ የተባለው ሌላ እስረኛ ወደ እነሱ ጋር መጥቶ በእውነት ለማምለጥ እያሰቡ ከሆነ እሱም አብሯቸው መቀላቀል እንደሚፈልግ ነገራቸው። ከዚያም ቀኑ መሽቶ ሌሊት እየገፋ ሲሄድ ቲም በድብቅ የደበቀውን የክብሪት እንጨት አውጥቶ የመቆለፊያውን አሰራር ለመረዳት ቀዳዳው ውስጥ ለማስገባት ሞከረ። ነገር ግን በዚያው ቅጽበት ጠባቂው እየቀረበ መሆኑን የሚጠቁም ድምጽ በመስማቱ በፍጥነት የክብሪት እንጨቱን ሰበረው። ሆኖም ቲም በቀላሉ ተስፋ የሚቆርጥ ሰው ስላልነበረ የመቆለፊያውን ሚስጥር ለመረዳት ለብዙ ተከታታይ ምሽቶች ሂደቱን ደጋግሞ ሞከረ። አንድ ምሽትም አንድ ወረቀት በቁልፍ ቀዳዳው ላይ በማስቀመጥና እርሳስ በመጠቀም የቁልፉን ቅርጽ ለመለካት ሞከረ። ከዚያም ሌላ ወረቀት ወደ ውስጥ በማስገባት የመቆለፊያውን ውስጣዊ መዋቅር ለመረዳት ጥረቱን ቀጠለ። ከማሰብም አልፎ ለማምለጥ የሚያስችለውን መንገድም በተግባር መፍጠር ጀመረ። ወደ መመገቢያ አዳራሹ ሲሄዱም ቲም ቁልፎቹን ለመስረቅ እድል እንዲያገኝ ሊዮናርዶ ሆን ብሎ ሁከት በመፍጠር የጠባቂዎቹን ትኩረት ለመሳብ ሞከረ። ነገር ግን ቲም እድሉን መጠቀም ባለመቻሉ የአጋጣሚ ከእጃቸው አመለጠ። በመሆኑም ሌላ አማራጭ ለመፈለግ ስለተገደዱ ጓሮው ውስጥ የአካል ብቃት እንቅስቃሴ በሚያደርጉበት ጊዜ ቲም በጸጥታ ወደ አንዱ ጠባቂ ተጠግቶ በወገቡ ላይ የተንጠለጠሉትን ቁልፎች በጥንቃቄ ተመለከተ። በቁልፎቹ ላይ ያሉትን ቅርጾችና መስመሮች በቃሉ ካጠና በኋላ ወደ ክፍሉ ተመልሶ ወረቀት ላይ በስዕል አስቀመጣቸው። ለብዙ ቀናትም ያገኘውን እያንዳንዱን አጋጣሚ ተጠቅሞ ቁልፎቹን በቅርበት በመመልከት ቅርጻቸውን በወረቀት ላይ መሳሉን ቀጠለ። ከዛም በአናጺነት አውደ ጥናት ውስጥ በሚሰራበት ወቅት አስፈላጊዎቹን ትናንሽ የእንጨት ቁርጥራጮች በድብቅ አወጣ። ነገር ግን በዚያው ቅጽበት አንድ ጠባቂ በድንገት ወደ ክፍሉ ሲገባ አደጋውን የተረዳው ስቲቭ የጠባቂውን ትኩረት ለማስለወጥ ሲል በሚስማር የተሞላውን ሳህን መሬት ላይ ሲጥለው ከፍተኛው ድምፅ የጠባቂውን ትኩረት በሳበበት ቅጽበት ቲም የሰበሰባቸውን የእንጨት ቁርጥራጮች በፍጥነት ቴርሙስ ውስጥ ደበቃቸው። ሆኖም ጠባቂው ተጠራጣሪ ስለነበር ሁለቱንም አስቆሞ ለፍተሻ አዘዘ። ቴርሙሶቹን ከፍቶ ቡናውን አፍስሶ ቢመለከትም የቲም ቴርሙስ ባዶ ምስሉ ስለታየው ሳይዛቸው አለፈ። በእውነቱ ግን ቲም ቁልፎቹን ለመስራት የሚያስፈልጉትን ክፍሎች አግኝቷል። ማታም ትንሽ ቢላዋ ተጠቅሞ እንጨቶቹን መቁረጥና በሙጫ በማያያዝ የቁልፍ ቅርጽ መስራቱን ያለመታከት ቀጠለ። አንድ ምሽት ላይም የክፍሉን በር መቆለፊያ በእንጨቱ ቁልፍ ለመክፈት ሲሞክር ድንገት በጣም ለስላሳ የሆነ ጠቅ የሚል ድምጽ ሰምቶ በከፍተኛ ደስታ በሩን ከፈተው። ያ ቅጽበትም በራሱ ላይ ያለውን በራስ መተማመን በከፍተኛ ሁኔታ ጨመረው። በማግስቱ ጠዋትም ቲም የውጭውን በር መቆለፊያ ለመክፈት በሚሞክርበት ጊዜ ሌሎች እስረኞች በጭንቀት ፖሊሶች መምጣታቸውን ሲጠብቁ መጀመሪያ ላይ ቁልፉ ሊገባ አልቻለም። ነገር ግን ትንሽ ካስተካከለው በኋላ በቀላሉ ተንሸራቶ በመግባት በሩ ተከፈተ። ሆኖም ወዲያውኑ አዲስ ችግር ተከሰተ። ቁልፉ መቆለፊያ ውስጥ ስለተያዘ ሊወጣ አልቻለም። ቲምም በድንጋጤ ሲታገል ቁልፉ ውስጥ ተሰበረ። እንዳይገኙ በመስጋት የተጣበቁትን የእንጨት ቁርጥራጮች ለማስወገድ ቢሞክርም አልተሳካለትም። በዚያው ቅጽበትም አንድ ጠባቂ ባጠገቡ እያለፈ ስለነበር ቲም እስትንፋሱን ይዞ ቆመ። እንደ ድል ሆኖ ግን ጠባቂው ምንም ሳይጠረጥር አለፈ። ቢሆንም ቲም የእንጨት ቁርጥራጮቹን ማውጣት ስላልቻለ ተስፋ በመቁረጥ ወደ አልጋው ተመለሰ። የሚመጣውን ነገር ለመቀበል ራሱን እያዘጋጀ ሳለም ድንገት አይኑ መቆለፊያው ላይ አረፈ። ነገር ግን ጠባቂው ሲመጣ የራሱን የብረት ቁልፍ በመቆለፊያው ውስጥ ሲያስገባው ቲም የሰበረው የእንጨት ቁራጭ በራሱ ተገፍቶ ወደ ውጭ ወጣ። ይህም ቲምን በድጋሚ ተስፋ እንዲያገኝ አደረገው። በዚያ ባልተጠበቀ አጋጣሚም እጅግ ተገረመ። በሌላ በኩል ሊዮናርዶ አንድ እንግዳ መጣበት። እርሱም ትንሹ ልጁ ነበር። ሊዮናርዶም ልጁን አቅፎ በማጽናናት በጣም እንደሚወደውና በቅርቡም እንደሚያየው ቃል ገብቶለት ወደ መስኮቱ ተጠግቶ በዝምታ ቆሞ በሐሳብ ባህር ውስጥ ሰመጠ። ነገር ግን በዚያች ቅጽበት አንድ ጠባቂ መስኮቱ ለልጁ በጣም ቅርብ ስለነበረና ሊዮናርዶ ልጁን ይዞ እንዳያመልጥ በመስጋት እጅግ ባለጌ በሆነ መንገድ ጮህባቸው። የልጁ እናትም በሁኔታው ደንግጣ ልጁን ይዛው ወጣች። ሊዮናርዶም ከልጁ ጋር ሊያሳልፈው የሚችለውን ውድ ጊዜ ስላሳጠሩበት በጠባቂዎቹ ላይ በቁጣ ጮኸ። ቲምና ስቲቭም ከዚህ ክስተት በኋላ ይህንን አስከፊ ቦታ በተቻለ ፍጥነት ለቀው መውጣት እንዳለባቸው ይበልጥ አመኑበት። ሆኖም አዲስና ፈታኝ ችግር ተደቀነባቸው። የውጭ በር የሚከፈተው ከውጭ በኩል ብቻ መሆኑ ታወቀ። በመሆኑም ሶስቱም እጅግ ብልህነት የሚጠይቅና ያልተለመደ መንገድ ማሰብ ነበረባቸው። ቁልፉን በበሩ ውስጥ ለማስገባት በተከለከለው የመስኮት ፍሬም ውስጥ የተከረከመ ገመድ ለመጠቀምም አቀዱ። ነገር ግን ያ ዘዴ ቁልፉን ቀዳዳ ውስጥ ለማስገባት እንጂ ለማዞር አልረዳቸውም። ለዚህም ሶስቱም ወደ አንዱ ባዶ ክፍል በመሄድ ያንን ሀሳብ እንዴት ወደ ተግባር እንደሚለውጡት መመካከር ጀመሩ። ነገር ግን በዚያን ጊዜ አንድ ጠባቂ ወጥቶ ውይይታቸውን በጥሞና ሲያዳምጥ ስለነበር ወዲያውኑ ንግግራቸውን አቋረጡ። ጠባቂው ምን እያወሩ እንደነበረ ሲጠይቃቸው ምንም በማለት በሩንና ክፍሉን እንደሚያጸዱ በማስመሰል አታለሉት። በዚያው ቅጽበትም ስቲቭ አእምሮ ውስጥ አንድ አስደናቂ ሀሳብ መጥቶለት መጥረጊያ መጠቀም እንደሚችሉ ተናገረ። መጥረጊያው ረጅም ስለሆነ በመስኮቱ በኩል መቆለፊያውን ለመድረስ በቂ ነበር። ነገር ግን ትልቁ ችግር ቁልፉን እንዴት ማዞር ይቻላል የሚለው ነበር። ለዚህ ጥያቄም ምላሽ ያገኘው ቲም ነበር። በአናጺነት አውደ ጥናት ውስጥ አንድ እስረኛ የእንጨት መካኒካል ማሽን ሲያንቀሳቀስ በመመልከቱ ያ ሁኔታ አዲስ የፈጠራ መንገድ እንዲያስብ አደረገው። እንደ እውነቱ ቁልፍ ሊያሽከረክር የሚችል የእንጨት ቁልፍ መያዣም ሰራ። ከዚያም ከመጥረጊያው ራስ ጋር አያይዞ መሞከር ጀመረ። ቦታውን በትክክል ለማነጣጠር ደግሞ በጥርስ ብሩሽ ላይ የታሰረች ትንሽ መስታወት ተጠቀመ። ሆኖም በመጀመሪያው ሙከራ ቁልፉ ሊገባ ባለመቻሉ ቲም ትንሽ አስተካክሎ በድጋሚ ቢሞክርም አሁንም አልተሳካለትም።
የባሰው ደግሞ ያ በጥንቃቄ የተሰራው የእንጨት ቁልፍ መሬት ላይ ወደቀ። ቲም ግን ተስፋ አልቆረጠም። በፍጥነት የታኘከ ማስቲካ ተጠቅሞ በመጥረጊያው ራስ ላይ በመለጠፍ የወደቀውን ቁልፍ ከመሬት ላይ ለማንሳት ተጠቀመበት። በዚህ መልኩም ሌሊቱን ሙሉ ሲታገል በማደሩ እጅግ ደክሞት ጠዋት ላይ ለጓደኞቹ ሌሊቱን ሙሉ ሲለፋ ቢቆይም በመጨረሻ ግን በሩን ሊከፍተው እንደቻለ ሲነግራቸው እነሱም በደስታ ቁልፎቹን ማሰሮ ውስጥ አድርገው በአትክልቱ ስፍራ ውስጥ ቀበሯቸው። ነገር ግን በመመልከቻ ማማው ላይ አንድ ጠባቂ በትኩረት ይከታተላቸው ነበር። ከዚህ ቀደም ንግግራቸውን ሰምቶ ስለነበረም ጥርጣሬ አድሮበት ወደ ስቲቭ ቀርቦ ኪሶችን ቢፈትሽም ምንም አላገኘም። ቀጥሎም ወደ ቲም በመሄድ ቀርቦ ስለምን እያወሩ እንደነበረ ሲጠይቃቸው ቲም በእርጋታ ስለ አትክልት ስራው እያወሩ እንደነበረ መለሰለት። ሆኖም ጠባቂው አምኖ ቢሄድም ዴኒስ ጎልድበርግ ግን ሁሉንም ነገር ሰምቶ ስለነበር የማምለጥ እቅዱን በድጋሚ እንዲያስቡበት መከረው። ምክንያቱም ይህ እቅድ ወደ ውድቀት እያመራ እንደሆነ ተሰምቶታል። ካልተሳካላቸው ጠባቂዎቹ እስረኞቹ ላይ ለመተኮስ አጋጣሚውን ሁልጊዜም እንደሚጠብቁ አስጠነቀቀው። በዚህን ጊዜ ቲምን በእውነቱ ለማምለጥ ከፈለጉ የተለያዩ ተግባራትን የሚያከናውኑ ተጨማሪ ሰዎች እንደሚያስፈልጓቸው ተገነዘበ። ለዚህም ሶስቱን በድብቅ ተጨማሪ እስረኞችን በተለይም የፖለቲካ እስረኞችን መመልመል ጀመሩ። አዲሶቹ አባላትም ቡድኑን በተለያዩ መንገዶች ይደግፉ ጀመር። አንዳንዶቹ ልብስ፣ አንዳንዶቹ መሳሪያዎችን፣ ሌሎቹ ደግሞ አስፈላጊ የሆኑ ዕቃዎችን አቀረቡ። የማምለጥ እቅዱም ሰፋ ያለ መልክ ያዘ። ሆኖም ያ ጠባቂ ቲምን በቅርበት መከታተሉን ቀጥሏል። ቲምና ተባባሪዎቹ ትልቅ ነገር እያሴሩ እንደሆነ እርግጠኛ ቢሆንም እስካሁን ምንም አይነት ማስረጃ ሊያገኝ አልቻለም። በዚህ መሃልም አንድ ጥቁር እስረኛ በጸጥታ ወደ ቲም ቀርቦ ትንሽ የሳሙና ባር ሲሰጠው ቲም እድሉን ተጠቅሞ የቁልፎቹን አሻራ በሳሙናው ላይ በጥንቃቄ አሳተመ። ከዚያም ማንም እንዳይጠራጠር አሻራዎቹን ከቆሻሻ መጣያ ግርጌ ስር ደበቃቸው። ከተወሰነ ጊዜ በኋላ ግን ያ ተጠራጣሪ ጠባቂ በድንገት ወደ ቲም ክፍል ዘልቆ በመግባት አዲስ መነጽር ይሰጠውና ቀደም ሲል የረዳቸው ጥቁር ሰው ለማምለጥ ሲሞክር እንደተገደለ በሳቅና በትዕቢት ነገረው። ቲም ይህንን አሰቃቂ ዜና ሲሰማ በውስጡ ከፍተኛ ቁጣ ቢቀሰቀስም አሁን የሚሰራው አንድ ትንሽ ስህተት ግን ህይወቱን ሊያሳጣው እንደሚችል ስለሚያውቅ በከፍተኛ ጥረት ለመረጋጋት ሞከረ። ከዚህ ክስተት በኋላም ከሊዮናርዶ ጋር የማምለጥ ልምምድ ለማድረግ ወሰኑ። በዚያው ምሽትም የክፍሎቻቸውን በሮች በጸጥታ ከፍተው በመውጣት የብሎኩን በር ከፍተው ምንም አይነት ድምጽ ሳያሰሙ ወደ ታችኛው ደረጃ ወረዱ። እዛም በጥበቃ ፖስት ውስጥ የተቀመጠ አንድ ወፍራም ጠባቂ ክላሲካል ሙዚቃ እጅግ ጮክ ብሎ እየሰማ መሆኑን ሲገነዘቡ ሁለቱም በሩን በእርጋታ ለመክፈት ሞከሩ። ነገር ግን ቁልፉ ሊዞር ሲል ሙዚቃው በድንገት ተቋረጠ። ጠባቂውም ቀስ ብሎ ወደ በሩ መራመድ ሲጀምር ቲምና ሊዮናርዶ በከፍተኛ ድንጋጤ በሩን ዘግተው የሚደበቁበትን ቦታ ፈለጉ። ወደ ላይ ለመመለስ ጊዜ ስላልነበራቸው ከደረጃው አጠገብ ባለው ቁም ሳጥን ውስጥ ቢገቡም የቁም ሳጥኑ በር ግን ሙሉ በሙሉ ሊዘጋ ባለመቻሉ ከፍተኛ ጭንቀት ውስጥ ወደቁ። ነገር ግን ጠባቂው እያጉተመተመ ቦታውን አስሶ ወደ ክፍሉ ሲመለስ ቲምና ሊዮናርዶ ልምምዳቸውን ቀጠሉ። የጥበቃ ቦታውን አልፈው ሲሄዱም የሙዚቃ ማጫወቻው ተበላሽቶ አንድ አይነት ድምጽ ደጋግሞ እያሰማ መሆኑን ተረዱ። ሌላ በር ከፍተው ጉዟቸውን ሲቀጥሉ ግን ሌላኛው ከላይ ያለው ጠባቂ በእስረኞቹ ክፍል ውስጥ ፍተሻ ማድረግ ጀመረ። የቲም ክፍል ጋር ሲደርስም አልጋው ላይ ከብርድ ልብሱ ስር አንድ ሰው የተኛ መሰለው። ነገር ግን እውነታው ቲም የደረደረው የትራስ ክምር ብቻ ነበር። በዚያው ቅጽበትም በላይኛው ፎቅ ላይ የነበረው አንድ እስረኛ በድንገት በከፍተኛ ሁኔታ መሳል ሲጀምር ቲምና ሊዮናርዶ ወደፊት መሄዱ እጅግ አደገኛ መሆኑን ስለተረዱ በሮችን በዝግታ ዘግተው በድጋሚ ወደ ቁም ሳጥኑ ገቡ። ጠባቂውም ወደ ታች ሲወርድ ቲምና ሊዮናርዶ በጭንቀት ሲንቀሳቀሱ ያወጧቸውን የላብ ጠብታዎችን ተመለከተ። ነገር ግን ብዙም ትኩረት አልሰጠውም። ይልቁንም ጫማውን ጠርጎበት አልፎ ሄደ። ቲምና ሊዮናርዶም በእፎይታ ትንፋሽ ወደ ክፍላቸው ተመለሱ። በማግስቱ ጠዋት ግን ካፒቴን ስኔፕል እና አንድ ጠባቂ ወደ ቲም ክፍል ሲገቡ ቲም ሌሊቱን ሙሉ ሲለፋ ስላደረ በከፍተኛ ድካም ምክንያት በደወል ድምፅ እንኳን ሊነቃ አልቻለም ነበር። ስኔፕልም በኃይል ጎትቶ ከቀሰቀሰው በኋላ ምርመራ ጀመረ። ቲም ከዚህ በፊት ታሞ ስለማያውቅ ሌሊቱን ሙሉ እንዳልተኛ ወዲያውኑ ገመተ። ቲምም ብዙ ሳይናገር ይቅርታ ካፒቴን እያለ ደጋግሞ ይቅርታ ቢጠይቅም ስኔፕል ግን ይበልጥ ተናዶ ቲም ዳግመኛ ዘግይቶ ቢነቃ ከባድ ዋጋ እንደሚከፍል በማስፈራራት ከክፍሉ አውጥተውት ፍተሻ ማድረግ ጀመሩ። በተመሳሳይ ሰዓትም ቲምና ስቲቭ ጠባቂዎቹ የሊዮናርዶን ክፍል ሲፈትሹና ልጁ የላከለትን ደብዳቤዎች ሲቀዱበት ተመለከቱ። ሊዮናርዶን በንዴት ሊነጥቃቸው ቢሞክርም ጠባቂዎቹ ወዲያውኑ ያዙት። በሌላ በኩል ስኔፕል ቲምን ወደ ቢሮ ጠርቶ በተከለከሉ መጽሐፍትና ሰነዶች ጉዳይ ክፉኛ ገሰጸው። በብስጭትም የቲምን ንብረት በሙሉ መሬት ላይ ሲዘረግፈው አይኖቹ አንድ እንግዳ ነገር ላይ አረፉ። ይህም ቲም መጣል የረሳው ያ ትንሽ የእንጨት ቁልፍ ነበር። ስኔፕልም ቁልፉን አንስቶ ይህ ምንድነው በማለት ሲጠይቀው ቲም የተፈጠረውን ድንጋጤ ለመደበቅ እየጣረ ፎቶግራፍ ለማስቀመጥ የሚያገለግል ማቆሚያ እንደሆነ ገለጸለት። ስኔፕል ግን አሁንም ሙሉ በሙሉ ባያምነውም ማብራሪያው ምክንያታዊ መስሎ ስለታየው እያሴርክ ከሆነ ከባድ ዋጋ ትከፍላለህ ብሎ አስጠንቅቆት ሲሄድ ቲም በከፍተኛ ድንጋጤ ውስጥ ወደቀ። እንዲህ አይነቱን ትልቅ እቅድ ያውም በጠባቂዎች አፍንጫ ስር ሆኖ በትክክል የማስፈጸም ጫና ከውስጡ ይበላው ጀመር። ነገር ግን የድንጋጤ ማዕበል ደጋግሞ ቢመታውም ፍርሃቱን ዋጥ አድርጎ ወደፊት ለመጓዝ ወሰነ። ካለፈው ስህተቱ በመማርም ቁልፎቹን በተለያዩ ቦታዎች መደበቅ ጀመረ። ቡድኑም ያለማቋረጥ ልምምድ ማድረግና አዳዲስ ነገሮችን ማወቃቸውን ቀጠሉ። አንድ ምሽትም ቲም ወደ ጥርስ ሕክምና ተወስዶ ሲመለስ አንድ የተበላሸ ኤሌክትሪክ በር አስተዋለ። ነገር ግን እሱን ለመክፈት በአቅራቢያው የነበረ ጠባቂ ደወል መደወል ነበረበት።
ቲምም በዚያው ቅጽበት ለማምለጥ ከፈለጉ ይህንንም በር የሚከፍቱበትን መንገድ መፈለግ እንዳለባቸው ተገነዘበ። በማግስቱም አዲስ የጥበቃ ሰራተኛ በጓሮ በኩል ግንባታ ሲያካሄድ በአጋጣሚ ስለተመለከተ ለቀሩት የፖለቲካ እስረኞች አሁን በእጃቸው 39 ቁልፎች እንዳሉና እነዚህም በእስር ቤት ውስጥ ያሉ 15 በሮችን መክፈት እንደሚችሉ ነገራቸው። ነገር ግን በሮቹን መክፈትና ከእስር ቤቱ መውጣት ፍጹም የተለያዩ ነገሮች ስለነበሩ አሁንም ድረስ ለማምለጥ የሚያመነቱ እስረኞች ነበሩ። ከነሱ መካከልም አንዱ ዴኒስ ሲሆን ሁኔታው እጅግ አደገኛ መሆኑን በመግለጽ እቅዱ ላይ ለመሳተፍ ፈቃደኛ አልሆነም። ቲም ግን በዚህ እስር ቤት ለዘላለም መኖር ለዚያ ጨቋኝ አገዛዝ ከመስገድ ተለይቶ እንደማይታይ ሊያሳምነው ቢሞክርም ሌሎቹ እስረኞች ከዴኒስ ጎን ቆሙ። ይህም ሁኔታ ሊዮናርዶንና ዴኒስን አከራከራቸው። ምክንያቱም ሊዮናርዶ ከዚህ በላይ የመጠበቅ ፍላጎት አልነበረውም። በመጨረሻም ሶስቱ ጓደኛ ማቾች ቲም፣ ስቲቭ እና ሊዮናርዶ ከቀሪዎቹ እስረኞች ተለይተው የማምለጥ እቅዳቸውን ብቻቸውን ለመሞከር ወሰኑ። አንድ ምሽትም ካፒቴን ስኔፕል ወደ ቲም ክፍል ገብቶ ንብረቶቹን ፈትሾ ሲወጣ ቲም አንድ ትንሽ የእንጨት መሳሪያ በመጠቀም ለስቲቭ በድብቅ ጋዜጣ አቀበለው። በውስጡ የእስር ቤቱ አቀማመጥና የአፓርታይድ ተቃዋሚ ድርጅቶች በድብቅ ያዘጋጁት መረጃ ተካቶበት ነበር። ሁሉም ነገር ዝግጁ ስለሆነም ሶስቱም የመጨረሻውን የማምለጥ እቅድ ማከናወን ጀመሩ። ቲምም መጀመሪያ የራሱን በር ቀጥሎም የስቲቭንና የሊዮናርድን በሮች በቀስታ ከፍቶ ዴኒስን ለመጨረሻ ጊዜ አብሯቸው እንዲሄድ ቢጠይቁትም እርሱ ግን አሁንም ፈቃደኛ ሳይሆን ቀርቶ መልካም እድል ብቻ ተመኘላቸው። እነሱም ከብሎኩ እንደወጡ አስቀድመው የደበቋቸውን ፖርሳዎች ወሰዱ። በውስጡም ለማምለጥ የሚረዳቸው ሲቪል ልብሶችና አስፈላጊ ዕቃዎች ነበሩ። ከዚያ ደቂቃ ጀምሮም በህይወታቸው ውስጥ እጅግ አደገኛ የሆኑት እርምጃዎች በይፋ ተጀመሩ። ሶስቱም ልብሳቸውን በፍጥነት ለበሱ። በዚያው ቅጽበት ግን በታችኛው ወለል ላይ የነበረው ወፍራም ጠባቂ ወደ መጸዳጃ ቤቱ አመራ። ሆኖም መጸዳጃ ቤቱ ተዘግቶ ስለነበር እነ ቲም ተደበቀውበት ወደ ነበረው ደረጃ አጠገብ ወዳለው ቁም ሳጥን በመምጣት የሚፈልገውን ዕቃ ለማግኘት ሳጥኖቹን እያንቀሳቀሰ ለረጅም ጊዜ ከቆየ በኋላ በመጨረሻም የፈለገውን ቢያገኝም አይኖቹ ግን በሩ ላይ አረፉ። የሆነ ያልተለመደ ነገር ተመለከተ። እዚያው በር ላይ የተጣበቀ የወረቀት ክሊፕ አየ። ሆኖም እሱንም ችላ በማለት ያልፈዋል። በሌላ በኩል ሶስቱ ጓደኛሞች የብሎኩን በር ለመክፈት በተጠንቀቅ ቆመው ከታች የዚያን ወፍራም ጠባቂ የትንፋሽ ድምጽና ጩኸት ሲሰማ በድንጋጤ ደነዘዙ። ቢሆንም ሊዮናርድ ሙሉ ድፍረቱን አሰባስቦ በሩን በመክፈት ሶስቱም ቀስ ብለው ወደ ታች ወርደው በድጋሚ እዚያው ቁም ሳጥን ውስጥ ተሸሸጉ። ነገር ግን አንድ ትልቅ ችግር ተፈጠረ። ጠባቂው ያንን የወረቀት ክሊፕ ወርውሮት ስለነበር ቲም የቁም ሳጥኑን በር በኃይል ይዞ መሳብ ነበረበት። ጠባቂውን ከጥቂት ደቂቃዎች በኋላ ወደ ቁም ሳጥኑ ተመልሶ ሲመጣ ዴኒስ ከላይ ሆኖ የጠባቂውን ትኩረት ለማስለወጥ የኤሌክትሪክ ንዝረት እንደደረሰበት በማስመሰል በከፍተኛ ድምጽ ጮኸ። ጠባቂው ምን እየተከናወነ እንዳለ ለማየት የያዘውን ዕቃ ጥሎ ወደ ላይኛው ፎቅ ሲሮጥ ጓደኛሞቹ ያንን ወርቃማ አጋጣሚ በመጠቀም በፍጥነት ከቁም ሳጥኑ ወጥተው ወደሚቀጥለው በር ሮጡ። ነገር ግን እያንዳንዱን በር አንድ በአንድ እየከፈቱ ወደፊት ቢገሰግሱም ድንገት ግን ከፊት ለፊታቸው ያለው መንገድ ዝግ ሆኖ አገኙት። በዚህ ወሳኝ ሰዓትም የኤሌክትሪክ በሩ እንዲከፈትላቸው ሊዮናርድ ተመልሶ ሄዶ የማንቂያ ደወሉ መጫን እንዳለበት ተረዱ። ሊዮናርድም ምንም ሳይጠራጠር ደወሉን ሲጫነው በሩ ተከፈተ። ሶስቱም በፍጥነት ወደ ውስጥ ገቡ። ነገር ግን በዚህ መሃል ነገሮች ወደ አደገኛ ደረጃ ተሸጋገሩ። ከጓሮ ፊት ለፊት ወደሚገኘው የመጨረሻ በር ደርሰው በቁልፍ ቀዳዳው በኩል አሻግረው ሲመለከቱ የእስር ቤቱ ዋና በር ሙሉ በሙሉ ክፍት ሆኖ አዩት። ሆኖም ግን አዲስና ተስፋ አስቆራጭ ችግር ገጠማቸው። በእጃቸው የነበሩት ቁልፎች በሙሉ ወደ ግቢው የሚያመራውን ነጭ በር ሊከፍቱት አልቻሉ። ጊዜያቸውም እያለቀ ስለነበር ወደ ኋላ መመለስ ደግሞ ፈጽሞ የማይታሰብ አማራጭ ነው። ለዚህም ተስፋ ከመቁረጥ ይልቅ መቆለፊያውን ለመስበር ወሰኑ። ሊዮናርዶም የመቁረጫ መሳሪያዎችን አውጥቶ በሩን በኃይል መደብደብ ሲጀምር ቲም በበኩሉ ጠባቂ እንዳይመጣ በከፍተኛ ስጋት አካባቢውን ይቃኛል። በመሃል ግን የከባድ ጫማ ድምጽ ከሩቅ ያስተጋባ ጀመር። የወፍራም ጠባቂ ቀስ በቀስ ቀረባቸው። ቲምም በጭንቀት ሊዮናርዶን እንዲፈጥን ሲነግረው ሊዮናርዶ መቆለፊያውን እስኪላላ ድረስ ባለ በሌላ ኃይሉ በመምታት በመጨረሻም በሩን ከፈተው። ነገር ግን ከዚያ ወጥተው ልክ ወደፊት መራመድ ሲጀምሩ ቲም ሽጉጥ የያዘ ጠባቂ ወደ ግድግዳው ሲጠጋ አየ። ወዲያውንም ሊዮናርዶን ወደ ግድግዳው ገፍቶት የጠባቂውን እንቅስቃሴ በትንሽ መስታወት እየተከታተሉ ራቅ ሲልላቸው ቲም ቀስ ብሎ ወደ በሩ ወጣ። እነሱም ቀስ በቀስ ተከተሉት። ሆኖም ከበሩ ውጭ ያለው ዓለም ግን የተለየ ነበር። ሰዎች እንደልባቸው የሚንቀሳቀሱበት መደበኛ የከተማ ጎዳና። ሶስቱም እንዲህ ያለ ግዙፍ እስር ቤት እንዴት በአንድ ጠባቂ ብቻ ይጠበቃል የሚለውን እያሰቡ እንደ ተራ መንገደኛ በመምሰል በእርጋታ መራመድ ጀመሩ። ማንም ትኩረት አልሰጣቸውም። ቀስ በቀስ ከእስር ቤቱ ርቀው በመሄድ ትንሽ ከተጓዙ በኋላም አንድ በጥቁር ሹፌር የሚነዳ ታክሲ አገኙ። ሆኖም በደቡብ አፍሪካ ነጮች በጥቁር ሹፌሮች ታክሲ ውስጥ መሳፈር የተለመደ ባይሆኑም ሹፌሩ ግን ፈቅዶላቸው ጉዟቸውን ቀጠሉ። ማለዳ ላይ ግን ሰማዩ ቀስ ብሎ ሲበራ ጠባቂው እንደተለመደው የእስር ቤቱን በሮች ሊከፍት ሲመጣ ዴኒስ ጎልድበርግ እንደ ሁልጊዜው ሰላምታ ሰጠው። መጀመሪያ ላይ ሁሉም ነገር የተለመደ ቢመስልም ጠባቂው ግን የሆነ ችግር እንዳለ ተሰማው። ወደ ጓደኛ ማቾቹ ክፍል ሮጦ ሲገባ አልጋዎቻቸው ባዶ ሆኖ አገኛቸው። ለዚህም መላው እስር ቤት በድንጋጤና በትርምስ ተሞላ። ከእስር ቤቱ ውጭ ግን ሁኔታው ሌላ ነበር። ሶስቱ ጓደኛ ማቾች የማይመስለውን የማምለጥ እቅዳቸውን በደስታ እያከበሩ ይጮሃሉ፣ ይስቃሉ። እንደ እውነቱም ማምለጣቸውን ማመን አቅቷቸዋል። ሹፌሩ ግን ለምን ያህል ጊዜ እንደሚደሰቱ ሊረዳው አልቻለም። በዚህ መሃል ቲም ያችን በእጁ የሰራትን የእንጨት ቁልፍ እየተመለከተ የደስታ እንባ በዓይኖቹ ላይ ፈሰሰ።
በሌላ በኩል በደቡብ አፍሪካ ታሪክ ታይቶ የማይታወቅ ግዙፍ አሰሳ ቢጀመርም ሶስቱ ጓደኛ ማቾች ግን ድንበር አቋርጠው ለንደን በሰላም ደረሱ። እዚያም የአፍሪካ ብሔራዊ ኮንግረስን ዳግመኛ በመቀላቀል የአፓርታይድ አገዛዝ እስኪወድቅ ድረስ ትግላቸውን ቀጠሉ። ታሪካችንም ታዋቂው የፖለቲካ እስረኛ ዴኒስ ጎልድበርግ ከ22 ዓመታት እስራት በኋላ 1985 ላይ ተለቆ እያሳየን ያበቃል። የዛሬው የፊልም ታሪካችንም ይህንን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ድጋፋችሁን አሳዩ።